ቋንቋ ማወቅ ላይ ቋንቋ መልመድ ላይ እንዴት ናችሁ? እኔ ትንሽ ፍንጭ ከሰጡኝ ቋንቋ ለመማር በጣም ጎበዝ ነኝ ብዬ ነው ማስበውና ከምናገረው ከአማርኛ ቋንቋ ትንሽ ከምሞክረው ከእንግሊዝኛ ቋንቋዎች ደግሞ የተለያዩ ዓለም አቀፍ ቋንቋዎችን ማወቅና መማር እፈልጋለሁና ዛሬ እንግዲህ ፈረንሳይኛ ቋንቋ መማር አለብኝ ብዬ አሊያንስ ኢትዮ ፍራንሲስ መጥቻለሁ። ስመጣ ግን ግቢው ብዙ ጊዜ ለስራ የሚሆን ለተለያዩ ስልጠናዎች መጥቻ አውቃለሁ፣ ግን ዞር ብዬ ግቢውን አይቼው አላውቅም። ግን ግቢ ውስጥ በጣም ብዙ ነገሮች እንዳሉ አውቃለሁና ለምን ዞር ብለን አናየውም? ምክንያቱም ብዙዎቻችን አሊያንስ ኢትዮ ፍራንሲስ ወይ ኢቨንት ሲኖር ፕሮግራም ሲኖር ነው የምንመጣው ወይ ደግሞ የስዕል ጋለሪ ሲኖር ነው የምንመጣው። ስለዚህ አሊያንስ ኢትዮ ፍራንሲስ የተለያዩ ፕሮግራሞች የሚዘጋጁበት ቦታ ብቻ የሚመስላችሁ ሰዎች እስኪ አረፍ በሉ፣ እስቲ ቁጭ በሉ። ብዙ የሚታይ ነገር አለ፣ አብረን እንየው። አንድ ቦታ ሰዓታችን ላይ ነው። እዚህ ግቢ ውስጥ እንግዲህ በዋናነት የፈረንሳይኛ ቋንቋ ትምህርት ይሰጣል። የተለያየ የሰዓት ስኬጁል አላቸው። እናንተ በምትፈልጉት ከስራ ሰዓት ውጪ በሳምንት ምን ያህል ቀን የሚለውን ራሳችሁ ወስናችሁ የፈረንሳይኛ ቋንቋ ትምህርት ይሰጣል። ሰራተኞቻችሁን የፈረንሳይኛ ቋንቋ ማስተማር ለሚፈልጉ ተቋማትም ለነሱም የተለየ የመማር ማስተማር ሂደት እንዳለ ነግረውኛል። በዛ ያለ ቁጥር ሰራተኛ ያላቸው ተቋማት ከሆኑ ደግሞ እዛው መስሪያ ቤታችሁ ድረስ በተለያየ ፕሮግራም እየመጡም የፈረንሳይኛ ቋንቋ ትምህርት ይሰጣል ማለት ነው። ስለዚህ አሊያንስ ኢትዮ ፍራንሲስ ውስጥ የፈረንሳይኛ ቋንቋ ትምህርት በስፋት የሚሰጥበት ነው። እኔ ዛሬ ልጀምር አይደለ ቦንጆር የምትለውን ብቻ ነው ይዤ የመጣሁትና የተወሰኑ ቃላት ይዤ እሄዳለሁ ብዬ አስባለሁ በመጀመሪያ ቀን። ተመስጣችሁ ታደምጡኛላችሁ። እኔ ፒያኖ አልችልም። ፒያኖን ሳየው ግን ያው ለምን አልሞክርም ብዬ ዝም ብዬ እየነካካሁት ነው። በነገራችን ላይ የአሊያንስ ኢትዮ ፍራንሲስ ሲኒማ ውስጥ ነው ያለሁት። የተለያዩ ፊልሞች የሚታዩበት ሲኒማ ውስጥ ነውና ፊት ለፊት ስገባ ፒያኖን አየሁት። እኔ ደግሞ የነ ግርማ ይፍራሸዋን አይነት ፒያኒስቶች ያፈራች ሀገር አይደለች እንዴ? ለምን አልሞክርም ብዬ ትንሽ ነካካሁት። የተለያየ ቋንቋ ለመልመድ ፊልምና ሙዚቃ በጣም ትልቅ አስተዋጽኦ እንዳላቸው ባለሙያዎች ራሱ ሳይቀሩ ብዙ ጊዜ ሲመክሩ እንሰማለን። ብዙ ሰዎችም ድሮ ትዝ ይላችሁ እንደሆነ ህንድ ፊልም ሁሉ የሚተረጉሙ ሰዎች በልምድ ፊልሞችን በብዛት በማየት ቋንቋው እንደለመዱ ይናገራሉና ለዛም እንግዲህ አሊያንስ ኢትዮ ፍራንሲስ ሁልጊዜ ማክሰኞ ምሽት 12 ሰዓት ላይ በፈረንሳይኛ ቋንቋ የተሰሩ ፊልሞች ይታያሉ። በጣም ደስ የሚለው ደግሞ በነፃ ነው። ስለዚህ ፈረንሳይኛ ቋንቋ መልመድ የምትፈልጉ ፈረንሳይኛ ቋንቋ ለምዳችሁ ደግሞ ፊልሞችን ማየት መዝናናት የምትፈልጉ ሰዎች በነፃ ማክሰኞ 12 ሰዓት ላይ የመጣችሁ ማየት ትችላላችሁ። እኔም እንግዲህ ዛሬ ቋንቋ ለመልመድ ለመማር አይደል የመጣሁት። ስለዚህ አጭር ፊልም በፈረንሳይኛ ቋንቋ የተሰራ አጭር ፊልም ተዘጋጅቶልኛል። እሱ ነው ያለው ማለት ነው። Qu'est-ce que vous entendez? Pardon. Continuez, je n'en prie. Je ne sais plus ce que je disais. Votre sentiment à vous, c'est que vous avez... Ce que vous proposez à ces gens, c'est l'inverse. Ça, tu peux le comprendre. Tu peux tenter de l'imaginer. አሁን ያለሁት ደግሞ እዚሁ ግቢ ውስጥ የሚገኝ ቤተ መጻሕፍት ነው። ትንሽ ድምጼን ቀንሻለሁ የሚያነቡ ሰዎች ስላሉ እንዳንረብሻቸው። በጣም ብዙ አይነት መጽሐፍቶች ናቸው ያሉት። እንግዲህ
ቤተ መጻሕፍቱ ባለሙያዎች እንደነገሩኝ ከሆነ የህፃናት መጽሐፍቶች አሉ፣ ልብ ወለዶች አሉ፣ ጥናታዊ ጽሁፎች አሉ፣ እንዲሁ ደግሞ የተለያዩ ለመማሪያ ወይም ደግሞ የትምህርት ማገዣ መጽሐፍቶችም አሉ። ሁሉም መጽሐፍቶች ግን በፈረንሳይኛ ቋንቋ የተጻፉ መጽሐፍቶች ናቸው። እዚህ ቋንቋ ከሚማሩ ተማሪዎች ውጭ ማንኛውም የህብረተሰብ ክፍል እዚህ የመጣ ማንበብ ይችላል፣ ላይብራሪውን መጠቀም ይችላል። የተዘጋጁ የአባልነት ካርዶች አሉ። ስለዚህ ለሁሉም ማህበረሰብ ክፍል በነፃ ክፍት የሆነ ቤተ መጻሕፍት ነው። በጣም ደስ ይላል። ላይ ደግሞ ልጆች ዘና እያሉ እየተጫወቱ መጽሐፍትን የሚያነቡበት በጣም ምቹ ለህፃናት ምቹ የሆነ ቦታ አለ። ከሰኞ እስከ ቅዳሜ ከጠዋቱ 3 ሰዓት እስከ 12 ሰዓት፣ እሁድ ደግሞ ከጠዋቱ 3 ሰዓት እስከ 9 ሰዓት ድረስ ላይብራሪው ክፍት እንደሆነ ነግረውኛል። እውነት ለመናገር በጣም ደስ ይላል። የተረጋጋ ስታዩትም ደግሞ ደስ የሚል ቤተ መጻሕፍት ነው። አንብቡ የሚል እዚህ ጋር ደግሞ ክሮሼቶች አሉ። ልጆች እንዲለማመዱበት እዚህ ጋር ክርና መስሪያ ይዘጋጅላቸዋል። የሚችሉት ልጆች ልክ እንደዚህ እየሰሩ እነዚህ ህፃናት የሰሩት ነው ብለውኛልና እንደዚህ ይሰራሉ። የማይችሉ ልጆች ካሉ ደግሞ አስተማሪ ያለቻቸው የምታሳያቸው በደንብ ታሳያቸዋለች ማለት ነው። ደስ ይላል። ልጆቻችን የተለያዩ እጅ ስራዎች፣ አክቲቪቲዎችን እንዲለማመዱ ኮንሰንትሬት አድርገው የሆነ ስራ ላይ ረጅም ሰዓት መቆየት እንዲችሉ አሪፍ ነው ይባላል ክሮሼት እና ይሄ ሁሉ ህጻናት ልጆች የሰሩት ነው። እንግዲህ በነገራችን ላይ አሊያንስ ኢትዮ ፍራንሲስ ከ100 ዓመታት በላይ ያስቆጠረ በጣም ትልቅ ተቋም ነው። ዋናውም አላማው ሲመሰረት እንግዲህ የፈረንሳይኛ ቋንቋንና ባህልን ለኛ ለኢትዮጵያውያኖች ለማስተዋወቅ ታስበው የተመሰረተ ተቋም ነው። ረጅም ዓመት እንደማስቆጠሩ እንግዲህ በጣም ብዙ ሁነቶችን፣ የተለያዩ ስልጠናዎችን፣ በጣም በርካታ ስራዎችን የሰራ ተቋም ነው። አሁን ያለውበት ቦታ የተለያዩ የመድረክ ስራዎች የሚቀርቡበት ስቴጅ ነው። እዚህ መድረክ ላይ እንግዲህ በጣም ትልልቅ ዓለም አቀፍ አርቲስቶች፣ የኛም ሀገር አርቲስቶች የሙዚቃ ስራዎቻቸውን አቅርበውበታል። ብዙ ተውኔቶች ቀርበውበታል። ብዙ ሁነቶች የተከናወኑበት ቦታ ነው። እንግዲህ ግቢው የፈረንሳይን ቋንቋና ባህል ለማስተዋወቅ ይመስረት እንጂ ዞር ዞር ስትሉ ግን እኛን የሚመስል ኢትዮጵያን የሚመስል ብዙ ነገሮች አሉት እና የፈረንሳይን ባህል ከኢትዮጵያ ባህል ጋር አዋዶ የያዘ ተቋም ነው ብንል ማጋነን አይሆንም። ይሄ ደግሞ አሁን የመጣሁበት ቦታ ሀበሻ ክሬቲቭ ላብ ይባላል። እንግዲህ የተለያየ ተስጦ ላላቸው ችሎታ ላላቸው ክሬት ማድረግ ለሚፈልጉ ለሁሉም ክሬተሮች ክፍት የሆነ ቦታ ነው። እንግዲህ እንደነገሩኝ ከሆነ የተለያዩ ኮምፒውተሮች አሉ። ቪዲዮ ኤዲቲንግ መስራት ለሚፈልጉ ሰዎች፣ የተለያዩ እንግዲህ ሶፍትዌር ዴቨሎፕ ማድረግ ለሚፈልጉ፣ ቴክኖሎጂ ነክ ነገር መስራት ለሚፈልጉ ሰዎች፣ ካሜራ መቅረጽ መለማመድ ለሚፈልጉ ሰዎች፣ ስቱዲዮ ደግሞ አለ ከላይ የተለያዩ የሙዚቃ ስራዎችን ደግሞ መስራት ለሚፈልጉ ሰዎች፣ ለሁሉም ክሬተሮች ክፍት የሆነ ቦታ ነው። በጣም ተመጣጣኝ በሆነ ክፍያ የሜምበርሺፕ ክፍያ ማለት ነው እየመጣችሁ እዚህ መለማመድ ትችላላችሁ። ስልጠናም ይሰጣል። ስልጠናውን መውሰድ ትችላላችሁ። እንዲሁ ደግሞ የመስሪያ ቦታ የሌላችሁ ሰዎች፣ አቅም ያለው ኮምፒውተር የሌላችሁ ሰዎች ሁሉም
አክሰስ እዚህ እንዳለ ነግረውኛልና ይሄ በጣም ጥሩ ነው ብዬ አስባለሁ። ስሙም ሀበሻ ክሬቲቭ ላብ ነው የሚለው ለተለያዩ ለኛ ለኢትዮጵያውያን አዳዲስ ፈጠራ መፍጠር ለሚፈልጉ ሰዎች ክፍት የሆነ ቦታ ነው። እዚህ ከጀርባ የምትመለከቷቸው ፕሮጀክቶች እነዚህንና ሌሎችንም ጨምሮ ቅድም ሲነግሩኝ ነበር ወደ 24 የሚጠጉ ፕሮጀክቶች እዚሁ የተሰሩ የተለያዩ ፕሮጀክቶች ናቸው። ሀገር በቀል ፕሮጀክቶች ናቸውና ደስ ይላል። ስማቸው ራሱ በሀገር ልጅ የሚባል ፕሮጀክት አለ፣ ንጫወት፣ ልጅነት፣ ህያው አኒማቲ የሚባል ሙቅጫ የሚባል በጣም ብዙ ሉሲ ዳዴ ኪድስ እና ይሄ እኛን ኢትዮጵያውያንን የመሰሉ የኢኖቬሽን ስራዎች ናቸውና ምዕራፍ በጣም ብዙ ናቸው። ከዛ ደግሞ ወሬ እንዳላበዛባችሁ ብዬ ነው እንጂ ዲቴል የተጻፉት ነገሮች ደግሞ በጣም ትልልቅ ሀሳብ የያዙ ፕሮጀክቶች ናቸው። ኢየሱስ ማን ኢየሱስ ይስራው ቋንቋቱን በእግዚአብሔር ያብስራ በእግዚአብሔር ያብስራ በእናት ያብስራ በእግዚአብሔር አውልቋለሁ እግዚአብሔር በመድኃኒዓለም ያብስራ በእግዚአብሔር በእናታችሁ በጣም ነው የሚያስፈራው። በእግዚአብሔር አትኩኝ ላ 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 እንዴ ጥሩ ዜማ ክሬት ላደርግ ለትንሽ ጥሩ ዜማ ላውጣ ነበር። ይሄኛው ደግሞ የሙዚቃ ስቱዲዮ ነው። ሙዚቃ መስራት ለሚፈልጉ ባለሙያዎች ለድምፃውያንም እንዲሁ ደግሞ የሙዚቃ ቅንብር መስራት ለሚፈልጉ ሰዎችም ባለሙያዎች የተዘጋጀ ቦታ ነው። ሁሉም መሳሪያዎች አሉት እንደምታዩት። ቅድም እንዳልኳችሁ በጣም ተመጣጣኝ በሆነ ክፍያ መታችሁ እዚህ መስራት ትችላላችሁ ማለት ነው። ጥሩ ይመስለኛል ለወጣቶች፣ ምክንያቱም የሙዚቃ ስቱዲዮዎች ላይ በጣም ብዙ ብር አውጥታችሁ ነው የምትሰሩት እና አንዳንድ ጊዜ አስቀድሞ ራሱ ሙከራ ማድረግ ቢፈለግ እንደነዚህ አይነት ቦታዎች ብዙም ስለሌሉ እኛ ሀገር በጣም አሪፍ እድል ነው ብዬ አስባለሁ። ብዙ ክሬተሮችን ብዙ ፈጣሪዎችን ለማበረታታት ነው ይሄ ቦታ የተዘጋጀው ቅድም እንዳልኳችሁና እኛው ደግሞ አንዱ ሙዚቃ የሚሰራበት ቦታ ነው ማለት ነው። ዛሬ እኔ አንድ ሙዚቃ ነጠላ ዜማ ክሬት አድርጌ ነው የምወጣው። ላላላላላላ ላይ 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 አሊያንስ ኢትዮ ፍራንሲስ እንግዲህ ብዙዎቻችሁም እንደምታውቁት የተለያዩ የስዕል ኤግዚቢሽኖችን በተለያየ ጊዜ በማዘጋጀት ይታወቃል። ብዙዎቻችሁም የምታውቁት የስዕል ኤግዚቢሽኖችን ይመስለኛል። አሁን እንግዲህ ኤግዚቢሽን ውስጥ የፕሪንስ መርዕድ ታፈሰ የስዕል ስራዎች እየታዩ ነው። በጣም የሚገርሙ የስዕል ስራዎች ናቸው ያሉት። እስከ ጁን 25 ይቆያል ይሄ የስዕል ኤግዚቢሽን። ስለዚህ እየመጣችሁ ማየት ትችላላችሁ። ክፍት ነው ማለት ነው። በነገራችን ላይ እስካሁን አሊያንስ ኢትዮ ፍራንሲስ ነኝ፣ የትም አልወጣሁም። እዚህ ግቢ ውስጥ የሁሉ ነገር እንዳለ አታውቁም ነበር አይደል? አዎ ዛሬ በደንብ አየ ነው። በጣም ትልቅ
ተቋም ነው። እውነት ለመናገር አሊያንስ ኢትዮ ፍራንሲስ አንደኛ በእድሜም ረጅም ዓመት ያስቆጠረ ከዛ ደግሞ በጣም ትልልቅ ስራዎችን እየሰራ የቆየ ተቋም ነው። እንዳያችሁት እንግዲህ እኔ እንደውም ሙሉን ራሱ አሳይቻችሁ አልጨረስኩም። በጣም ትልቅ ግቢ ነው፣ ሰፊ ግቢ ነው። ከዛ ውጭ ደግሞ እዚህ ለሚማሩ ወይም ደግሞ እዚህ አርት ለሚያሳዩ ሰዎች ብቻ ሳይሆን ለማንኛውም የማህበረሰብ ክፍል ክፍት የሆነ ነው። እንደምታዩት ደግሞ በጣም ቆንጆ ሬስቶራንት አለው፣ የተለያየ ምግብ አማራጭ ያለው። ስለዚህ በማንኛውም ቀን የተረጋጋ ቀን ማሳለፍ ስትፈልጉ፣ ደስ የሚል ጊዜ ማሳለፍ ስትፈልጉ መታችሁ ጊዜ የምታሳልፉበት ቦታ ነው። ለሁሉም ሰው ክፍት ነው። ግቢው ደግሞ በጣም ነው ደስ የሚለው። በጣም የሚያምር አረንጓዴ ነው። አትክልቶቹ ላይ ራሱ የተለያዩ አርቶች ተሰርተውበታል እና ጥበብ የሚሸት ግቢ ነው ግቢው ራሱ እና እስከዛሬ እንዴት ዞር ብዬ አላየሁትም ብዬ እየቆጨኝ ነበረ። ለማንኛውም ሬስቶራንት መጥቻለሁ። ቅድም ካፌው ጋር ቆንጆ ማኪያቶ ነበር ስገባ የጠጣሁት። አሁን ደግሞ እንደማየው ከሆነ በጣም ብዙ የምግብ አማራጭ ያለው በጣም ቆንጆ ሬስቶራንት አላቸው። ስለዚህ ምግባቸውን እንቅመሰውና ደግሞ ምግባቸው ውስጥ ጥሩ ነው አይደለም የሚለውን ደግሞ አብረን እናያለን። ሬስቶራንቱ ስም አለው ብላኛለች። ቢስትሮ ቲቪ 5 ሞንዴ ምን ማለት ነው? ቲቪ 5 ባይዞ ቻናል ላይ ያለ የልጆች ቻናል ነው። ፈረንሳይኛ በሱ የተሰየመ ነው። ይሄ የፈረንሳይ ቻናል ነው። ፈረንሳይኛ ትችያለሽ አንቺ? እዚህ ሲመጡ ምናምን ኦርደር ምናምን በፈረንሳይኛ ትቀበያለሽ? እኔ ላይ ሲሆን ነው ምን ያልሽብኝ? እሺ ነኝ። ቴንክ ዩ። ምግባችን ደረሰ። ሳላድ ነው። ወይኔ ሲያምር! በጣም ነው የሚያምረው። ቴንክ ዩ፣ አመሰግናለሁ። ሳየው በጣም ከማማሩ የተነሳ ዋናው ምግብ መስሎኝ ነበር። ሳላዴ ነው የመጣው ቀድሞ። ሁልጊዜ ምን እላለሁ? ሽታ የሚቀረጽ ቢሆን። በሽታው ነው ገና የጠገብኩት። የሚገርም ሳላድ ነው የእውነት በጣም የሚጣፍጥ ሳላድ። ፈረንሳዮች ሳላዳችሁ እንዲህ ነው? በጣም የሚገርም ሳላድ ነበር። አመሰግናለሁ። አሊያንስ ኢትዮ ፍራንሲስ በጣም ደስ የሚል ጊዜ ነበር ያሳለፍኩት። የእውነት እኔ ካሰብኩት በላይ ነው ግቢውን ያገኘሁትና በእርግጠኝነት እናንተም አሊያንስ ኢትዮ ፍራንሲስ ግቢ ውስጥ የሁሉ ነገር አለ ብላችሁ እንዳልገመታችሁ እርግጠኛ ነኝ። ስለዚህ ለሁሉም ማህበረሰብ ደግሞ መታችሁ ለመዝናናት፣ መጽሐፍት ለማንበብ፣ ለተለያየ ነገር በተለይ ደግሞ ረጋ ያለ ዝም ያለ ጊዜ ማሳለፍ ስትፈልጉ በጣም የምትመርጡት አይነት ቦታ ነው። ከዛ ደግሞ እንደዚህ በጣም ቆንጆ ሬስቶራንት አላቸው። ምግባቸው በጣም ነው የሚጣፍጠው። አሊያንስ እየመጣችሁ እንድትዝናኑ ጋብዛችኋለሁ። እኔ ቆይታዬን ጨርሻለሁ ከቆንጆ ምሳ ጋር። እናንተን ወደ ስቱዲዮ ልመልሳችሁ። ቡድን አንድ ላይ ይቀጥላል።